አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬ በአላህ ፍቃድ ስለ ነብዩላህ ዩሱፍ አለይሂ ሰላም ታሪክ የምናይ ይሆናል። ይህንን ድንቅና አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። ነብዩላህ ዩሱፍ አለይሂ ሰላም እንደሚታወቀው አባታቸውም አያታቸውም ነብይ ነበሩ። አያታቸው ነብዩላህ ኢስሐቅ ሁለት ልጆች ነበራቸው። ዒስና ነብዩላህ ያዕቁብ ይባላሉ። ሁለቱም መንታ ነበሩ። ቀድሞ የተወለደው ዒስ ስለነበር ታላቅ እሱ ነው። ዒስ ቆዳው ላይ ጸጉር የነበረበት ጀግና ወንዳ ወንድ፣ ጊዜውን ወደ ጫካ እየወጣ በአደን ያሳልፍ ነበር። በዚህም ወደ አባቱ ነብዩላህ ኢስሐቅ የተወደደ ሆነ። ነብዩላህ ያዕቁብ ግን ቆዳቸው ምንም ጸጉር ያልነበረው በግና ፍየልን የሚጠብቁ እናታቸው ዘንድ ይበልጥ የተወደዱ ነበር። አባታቸው ወደ ዒስ ሲያዘነብል፣ እናታቸው ደግሞ ነብዩላህ ያዕቁብን አስበልጣ ትወድ ነበር። በዚህም ሁኔታ ላይ አንድ ቀን ነብዩላህ ኢስሐቅ ዒስን ይጠራውና ዛሬ ወደ አደን ወጥተህ ጥሩ ነገርን አድነህ ካመጣህልኝ ጥሩና የተሻለን ዱዓ አደርግልሃለሁ አሉት። ዒስም የአባቱን ትእዛዝ ተቀብሎ ዱዓውን ለማግኘት ወደ ጫካ ይወጣል። ሌላ ቀን ከሚያድነው የተሻለ የሆነን ነገር በጫካ ላይ መፈለግ ጀመረ። ይህንን ነገር እናታቸው ሰምታ ስለነበር ወዲያውኑ ወደ ነብዩላህ ያዕቁብ ጋር ሄዳ በል ልጄ፣ አባትህ እንዲህ ብሎ አዟል። አንተ ይህንን ዱዓ ማግኘት ስላለብህ ካለህ በጎች የተሻለውን ረድና ስጋውን ለአባትህ አቅርበው፣ ቆዳውን ደግሞ ልበሰው፣ አንተ መሆንህን እንዳያውቅብህ አለችው። ነብዩላህ ያዕቁብም የእናታቸውን ትእዛዝ ተቀብለው ካላቸው በግ የተሻለውን አረዱና ስጋውን አዘጋጅተው ቆዳውን ደግሞ ለብሰው ከወንድማቸው ዒስ ቀድመው አባታቸው ጋር ይሄዳሉ። አባታቸው ነብዩላህ ኢስሐቅ በዛ ሰዓት አይነ ስውር ነበሩ። ልጆቻቸውን ቆዳቸውን በመዳበስ ነበር የሚያውቁት። ነብዩላህ ያዕቁብ የበግ ቆዳን ለብሰው ስለመጡ አላወቋቸውም ነበር። ድምጻቸው ቢለይባቸው ዒስ ይሆናል ብለው በማሰብ ዱዓን አደረጉላቸው። አላህ ባንተ ላይና ባንተ ዘሮች ላይ ነብይነትን ያውጣ ብለው ዱዓ አደረጉ። በዚህም እናት የምትወደውን ልጇን በዱዓ አስቀደመች ማለት ነው። ታላቅ ወንድማቸው ዒስ ከአደን ደክሞና ለፍቶ ጥሩ ያለውን አድኖ ይዞላቸው መጣ። ለአባቱም ሲያቀርበው ቅድም አቅርበህልኝ አልነበር እንዴ? ለምን ድጋሚ ያመጣህ ብለው ጠየቁት። በዚህም ዒስ ወንድሙ ያዕቁብ እንደከደው አወቀ። በጣምም ተናደደ። ነብዩላህ ኢስሐቅም ይህንን ሲያውቁ በጣም አዘኑ። ልጃቸውንም ዒስ ለማባበል ብለው ሌላ ዱዓን አደርግልሃለሁ አሉት። አላህ ሆይ የማይቋረጥ የሆነ ንብረትንና ንግስናን በሱና በዘሮቹ ላይ አድርግ ብለው ዱዓ አደረጉለት። ይህንን ዱዓ ቢያደርጉለትም ዒስ ግን አሁንም እንደተናደደ ነበር። እናትም ይህ ነገር በጣም አስፈራት። ዒስ በጣም ደክሞትና ለፍቶ ስለነበር ወዲያውኑ እንቅልፍ ይወስደዋል። እናትም ይህንን ስታውቅ ወደ ልጇ ያዕቁብ ጋር ሄዳ እንዲህ አለችው፣ ወንድምህ ባንተ ላይ በጣም ስለተናደደ አሁኑኑ በሌሊት ይህንን መንደር ለቀህ ወደ ኢራቅ መሄድ አለብህ። እዛ አጎትህ አለ፣ ወደ እሱ ጋር ሂድ አለችው። ነብዩላህ ያዕቁብን በጣም ፈርተው በሌሊት የገዛ ቤታቸውን ለቀው ወደ አጎታቸው ጋር መሄድ ጀመሩ። ለዚህም ነው ነብዩላህ ያዕቁብ ኢስራኤል ይባሉ የነበሩት። ኢስራእ ማለት በሌሊት መጓዝ ነው። እሳቸውም ጉዟቸውን ያደረጉት በሌሊት ስለነበረ ኢስራኤል ተባሉ። ብዙ ከተጓዙም በኋላ ይደክማቸውና አንድ ቦታ ላይ ተደብቀው ረፍት ያደርጋሉ። ወንድማቸው እንዳገኛቸው ሰግተው በዛ ሰዓት ነበር ህልምን ያዩት። አላህ ሱብሓነሁ ወተዓላ ለነብይነት እንደመረጣቸውና ወንድማቸው ዒስ ምንም እንደማያደርጋቸው ህልም ያያሉ። ባዩትም ህልም በጣም ተደስተው ጉዟቸውን ይቀጥላሉ። ኢራቅም ከደረሱ በኋላ አጎታቸው ጋር ያርፋሉ። አጎታቸው ያዕቁብን ራሱ ጋር ሊያስቀራቸው ፈለገ። ሁለት ሴት ልጆች ነበሩት። ለነብዩላህ ያዕቁብም 7 ዓመት እዚሁ እኔ ጋር ቆይተህ በጎቼንና ፍየሎቼን የምትጠብቅልኝ ከሆነ ከሁለቱ የፈለግከውን እድርሃለሁ አሉት። ነብዩላህ ያዕቁብም በጣም ደስ አላቸው። እሳቸውም ካጎታቸው ልጅ ከታላቋ ታናሿን ይመርጣሉ። ታናሿ በጣም ውብ ነበረች። አጎታቸው ግን አስቀድሞ ታናሿን መዳር አልፈለገም። በሐሳቡ ይስማማና ማታ ጨለማ በሆነ ሰዓት ታላቅ ልጁን አስውቦ ይዞለት ይመጣል። ነብዩላህ ያዕቁብም ታናሿ ትሆናለች ብለው በማሰብ ከሷ ጋር ይተኛሉ። ከነጋ በኋላ ነበር አጎታቸው እንደሸወዳቸው ያወቁት። ወደ አጎታቸውም ጋር ሄደው ለምንድነው የዋሸኸኝ? እኔ እኮ የመረጥኩት ታናሿን ነበር አሉት። አጎታቸውም በእኛ ድንጋጌ ወይም ሸሪዓ ከታላቅ በፊት ታናሽ ቀድሞ ማግባት የለበትም፣ ለዛ ነው። ግን አንተ እሷን የምትፈልጋት ከሆነ በ7 ዓመት ላይ 3 ዓመትን ጨምረህ
እኔ ጋር ቆይና እሷንም እድርልሃለሁ አሉት። ነቢዩላህ ያዕቁብም በሐሳቡ ይስማማሉ። ነቢዩላህ ያዕቁብም ከታላቋ 4 ልጅን ይወልዳሉ። ታላቋም ለነቢዩላህ ያዕቁብ እንደ ስጦታ 1 ባሪያ ትሰጣቸዋለች። ነቢዩላህ ያዕቁብም ከዛች ባሪያ 2 ልጅን ይወልዳሉ። በአጠቃላይ 6 ልጅን ማለት ነው። በ8ኛው ዓመትም ታናሿን ራሒል የተባለችዋን ሴት ነቢዩላህ ያዕቁብ ያገባሉ። ራሒል እስከ ተወሰነ ዓመት መውለድ አልቻለችም ነበር። በዚህም ለባሏ ነቢዩላህ ያዕቁብ እንደ ስጦታ ባሪያዋን ሰጠቻቸው። ነቢዩላህ ያዕቁብም ከዛች ባሪያ 2 ልጅን ይወልዳሉ። እንደገና ነቢዩላህ ያዕቁብ ከታላቅየው 2 ልጅን ይደግማሉ። በአጠቃላይ 10 ልጅ ማለት ነው። ከዚህ በኋላ ነበር ራሒላ ዱዓ አደረገችና በ11ኛው ዓመት ነቢዩላህ ዩሱፍን ወለደች። አሁንም በ12ኛው ዓመት ራሒላ ቢንያሚንን አረገዘች። በአጠቃላይ ቢንያሚንን ጨምሮ የነቢዩላህ ዩሱፍ ወንድሞች 11 ሆኑ ማለት ነው። ነገር ግን ራሒላ ቢንያሚንን በምትወልድበት ሰዓት ነበር የሞተችው። በዚህም ሕፃን የነበሩት ዩሱፍና ቢንያሚን ያለ እናት ማደግ ጀመሩ። በዚህም ነቢዩላህ ያዕቁብ ሁለቱን አብልጦ ይወዳቸው ነበር። አላህ ሱብሓነሁ ወተዓላ ለነቢዩላህ ዩሱፍ ትልቅ ውበትን ነበር የሰጣቸው። እናታቸውን ራሒላ ይመስሉ ነበር። በዚህም ነቢዩላህ ያዕቁብ ነቢዩላህ ዩሱፍ ራሒላን ያስታውሷቸው ስለነበር ከሁሉም በላይ ነቢዩላህ ዩሱፍን አብልጠው መውደድ ጀመሩ። ይሄ ነገር ነበር የተቀሩት ወንድሞቻቸውን ያናዳቸው የነበረው። ነቢዩላህ ዩሱፍም 7 ዓመት እንደሞላቸው አንድ ህልምን ያያሉ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ የጠቀሰልን ሁለተኛ ጊዜ ያዩትን ህልም ነበር። የመጀመሪያውን ህልምም ሲያዩ ነቢዩላህ ያዕቁብ ጋር መጥተው ነገሯቸው። አባቴ ሆይ እኔ በህልሜ ከወንድሞቼ ጋር በግና ፍየልን እየጠበቅን አየሁ። ከዛም ወደ አንድ ዛፍ ጋር ሄድን። ከዛ ዛፍም ሁላችንም እንጨትን ቆርጠን ወሰድን። እኔም የቆረጥኩትን እንጨት መሬት ላይ ተከልኩት። ከዛም ሁሉም ወንድሞቼ ያስከትለው የያዙትን እንጨት መሬት ላይ ተከሉት። እኔ የተከልኩት እንጨት ከመሬት ወጥቶ ወደ ላይ ማደግ ጀመረ። የወንድሞቼ ግን ወደ ስር ሰምጦ ከኔ ስር ጋር ተገናኘ፣ የነሱ ወደ ላይ አልወጣም ብሎ ነገራቸው። ይህንን ህልም ወንድሞቹም ሰምተው ነበር። በጣምም ተናደዱ። ይህ ማለት ያንተ መወሳት በመሬት ላይ ሲቀር የኛ ግን ይጠፋል ማለት ነው። ስለዚህ በዚህ ምክንያት አባታችን ከኛ እንትን ያስበልጣል ማለት ነው አሉ። ከዚህ በኋላ ነበር እንደገና አላህ ሱብሓነሁ ወተዓላ በቁርአን ላይ የጠቀሰልን ህልም ያዩት። አባቴ ሆይ እኔ በህልሜ 11 ከዋክብት ጨረቃና ፀሐይም ለኔ ሱጁድ ሲያደርጉልኝ ተመልክቻለሁ አላቸው። ይሄኛው ህልም ለወንድሞቹ ከመጀመሪያው የበለጠ በጣም ከባድ ነበር። ነቢዩላህ ያዕቁብም ይህንን ያውቁ ስለነበር ይህንን ያየኸውን ህልም ለወንድሞችህ እንዳትነግራቸው፣ በአንተ ላይ ማሴርን ያሴሩብሃል። ሸይጣን ለሰው ግልጽ ጠላት ነውና እንዳየኸውም ጌታህ ይመርጠሃል፣ የንግግሮችንም ፍች ያስተምረሃል። ጸጋውንም ከአሁኑ በፊት በሁለቱ አባቶችህ በኢብራሂምና በኢስሐቅ ዓለይሂ ሰላም ላይ እንዳሟላው ባንተና በነቢዩላህ ያዕቁብ ዘሮች ላይ ይሞላታል። ጌታህ አዋቂና ጥበበኛ ነውና አላቸው። ነቢዩላህ ያዕቁብ ለልጃቸው ዩሱፍ የህልሙን ፍቺ ብቻ ሳይሆን የነገሯቸው ያዩትን ህልም መናገር እንደሌለባቸው፣ ሸይጣን በሰው ልጅ ላይ ምን ያህል ጠላት እንደሆነ እንዲሁም አደብን ጭምር ነበር ያስተማሯቸው። ነገር ግን ምንም ቢሆን ሸይጣን ለወንድሞቹ እየሄደ አባታቸው ያዕቁብ ከነሱ ይበልጥ ዩሱፍን እንደሚያስበልጥ ያሳያቸዋል። ይሄ ጥላቻቸውም ነቢዩላህ ዩሱፍን ወደ መጥላት ወሰዳቸው። በገዛ ታናሽ ወንድማቸው ላይ መመቃኘት ጀመሩ። ሸይጣንም በዚህ ሰዓት ስራውን መስራት ጀመረ። በወንድሞቹ ላይ መጥፎ ሐሳቦችን ያፈልቅላቸው ጀመር። እኛ ብዙ ወንድማማቾች ሆነን ሳለ ዩሱፍና ወንድሙ ቢንያሚን ግን አባታችን በግልጽ ስህተት ውስጥ ነው ያለው አሉ። አባታቸውንም ብቻ ሰድበው አላቆሙ። ዩሱፍን እንግደለው ወይም ከዚህ ምድር አርቀን እንጣለው፣ ያኔ አባታችን የግላችን ብቻ ይሆናል፣ ከዛም እኛም መልካም ሰዎች እንሆናለን አሉ። እስካሁን ድረስ መልካም እንዳልሆኑና መጥፎ እንደሆኑ ያውቃሉ። ለዛም ነው ነቢዩላህ ዩሱፍን ከአባታችን ካራቅንና ካስወገድን በኋላ እኛ መልካም ሰው ሆነን ወደ አባታችን እንቀርባለን ያሉት። ሱብሓነላህ፣ ይህን ያህል ሸይጣን በወንድማቸው ላይ እንዲያሴሩ አደረጋቸው። ከነሱም መካከል ላዊ የተባለ ወንድም ነበር። ላዊ ዩሱፍን ይወደውና ያዝንለት ነበር። ወንድሞቹን ማስጣል ስለማይችል እንዲህ አላቸው፣ ዩሱፍን እንዳትገድሉት፣ ጨለማና ማንም በማይደርስበት ጉድጓድ ውስጥ ጨምሩት። ምናልባት መንገደኞች ሲመጡ አንስተው ይወስዱታል። ዩሱፍን ከአባቱ እናርቃለን የምትሉ ከሆነ በዚህ ሥራ ብቻ ተብቃቁ አላቸው። የዩሱፍ ወንድሞችም በሐሳቡ ተስማምተው አባታቸው ጋር ሄደው ጠየቁት፣ ዩሱፍ ከነሱ ጋር እንዲሆን። አባት ግን አልፈቀደላቸውም። ብዙ ጊዜም ጠየቁ። በመጨረሻ አባታችን ሆይ በዩሱፍ ላይ ለምን አታምነንም?
እኛም እኮ ለሱ እናዝንለታለን። ነገ ከኛ ጋር ላከው፣ ይደሰት፣ ከኛ ጋር ይጫወት፣ እኛ እርሱን እንጠብቀዋለን አሉት። ነቢዩላህ ያዕቁብን በዚህ ሰዓት እኔ እኮ በእርግጥ ዩሱፍን ይዛችሁት መሄዳችሁ ያሳዝነኛል። ምናልባት እናንተ ከሱ ዘንጊዎች ስትሆኑ ተኩላ ይበላዋል ብዬ እፈራለሁ አላቸው። አሁን እዚህ ጋር ነቢዩላህ ያዕቁብ ለልጆቹ የሆነ መንገድን ከፈተላቸው። ዩሱፍን ተኩላ በላው ቢሉት ሊያምናቸው ይችላል ማለት ነው። እነርሱም አስከትለው እንዴ እኛ ጀማዓዎች ሆነን ሳለን እንዴት እሱን ተኩላ ይበላዋል? እሱን ተኩላ ከበላው በእርግጥ እኛ ከሳሪዎች ነን አሉ። ነቢዩላህ ያዕቁብ ምንም ማድረግ ስለማይችሉ ጉዳዩን ለአላህ ትተው በአላህ ላይ ተመክተው ነቢዩላህ ዩሱፍ ከወንድሞቹ ጋር እንዲሄዱ ፈቀዱለት። ምቀኝነት ያለባቸው ወንድሞቹ ጉድጓዱ ጋር እንኳን እስኪደርስ አልጠበቁ። መንገድ ላይ ሁላ ይመቱት ጀመር። አንዴ ፊቱን በጥፊ በካልቾ እየመቱ ሐታ የለበሰውን ልብስ አውልቀውበት ራቆቱን እንዲሄድ እያደረጉ ነበር። ወንድሞቹ በተስማሙት መሰረት ነቢዩላህ ዩሱፍ ጉድጓዱ ጋር ይዘውት እንደደረሱ ተሰባስበው በአንድ ያዙትና ገመድን ካሰሩበት በኋላ ወደዛ ድቅድቅ ጨለማ ውስጥ ይጨምሩት ጀመር። ኢብኑ ከሲር እንደሚጠቅሱት ወደ ጉድጓዱ በሚጨምሩበት ሰዓት ነቢዩላህ ዩሱፍ በጉድጓዱ ጫፍ ላይ ሁለት እጁን አስቀምጦ ይታገላቸው ነበር። አባቴ ሆይ እያለም እየጮኸ ነበር። እነሱ ግን እጁን ባስቀመጠበት ቦታ ላይ በድንጋይ ይመቱታል። ድምፁ ከነሱ እስኪርቅ ድረስ አርቀው ጨመሩት። ሰው በማይቀርበው በሚያስፈራ ጉድጓድ ውስጥ ጨለማ በሆነ ቦታ ላይ ገና የ7 ዓመት ጨቅላ ወንድማቸውን ያለምንም ርህራሄ እዛ ውስጥ አሉት። ኢና ሊላህ። የሩቅ አካል ሳይሆን የቅርብ አካል በደል ነው የሚከብደው። ማታ ላይ እኒህ ወንድማማቾች እያለቀሱ አባታቸው ጋር ሄዱ። አባታችን ሆይ እኛ ልንሽቀዳደም በሄድንበት ሰዓት ወንድማችንን ከእቃችን ጋር ትተነው ነበር። ወዲያውኑ ኬት መጣ ሳይባል ተኩላ በላው። አንተም እውነተኞች ብንሆን የምታምነን አይደለህም አሉ። ነቢዩላህ ያዕቁብ ልጆቻቸው የሚናገሩት ነገር ውሸት መሆኑን አወቁ፣ ምክንያቱም ነቢይ ናቸውና። ነገር ግን እስቲ ምልክትን አምጡልኝ አላቸው። ልጆቹም መጀመሪያም አባታቸው የፈራው ነገር ነበርና ከዩሱፍ ባወለቁት ቀሚስ ላይ የበግ ደምን አስነክተው ነበርና እሱን ለአባታቸው ሰጡት። ነቢዩላህ ያዕቁብም ልጆቻቸው የሚናገሩት ነገር ምን ያህል ውሸትና ቂል እንደሆኑ ሲነግሯቸው ቀሚሱን እያገላበጡ እየተመለከቱት ምን አይነት ጥሩ ተኩላ ቢበላው ነው የልጄን ቀሚስ ምንም ሳይሆን ሳይቀደድ እሱን ትቶ ልጄን ብቻ ይበላው አላቸው። 11ዱም ወንድማማቾች ይህንን ሲያደርጉ ይህንን ግን ማሰብ አቅቷቸው ነበር። የወንድማቸውን ዩሱፍ ልብስ ደም አስነኩት እንጂ ምንም አይነት ቀዳዳ አልነበረው። ነቢዩላህ ያዕቁብም ምንም ማድረግ ስለማይችሉ ፈሰብሩን ጀሚል፣ ያማረችና መልካም የሆነችን ትዕግስት ማድረግ አለብኝ፣ በምትሉት ውሸት ላይ የምታገዘው በአላህ ብቻ ነው አሏቸው። ወደ ነቢዩላህ ዩሱፍ ስንመለስ በአንዳንድ ዘገባዎች ላይ ጠንቋቸው ዱዓ ማድረግ ጀመሩ። ጌታዬ ሆይ ለአባቴ ዘንለት፣ በእኔ የሚጨነቅ አታድርገው ማለት ጀመሩ። ነገር ግን አላህ ሱብሓነሁ ወተዓላ ለትልቅ ነገር ስለመረጣቸው አልተዋቸውም። ወደ ሚስር ጉዞ የሚያደርጉ ቅፍለቶች ነበሩ። ሳያስቡት መንገድ ይጠፋባቸውና በዛ ጉድጓድ በኩል ያልፋሉ። መሽቶባቸው ስለነበር መንገዱን እስኪያውቁት ድረስ እዛው ለማደር ይወስናሉ። እዛም የቆዩ ከሆነ ደግሞ ግዴታ ውሃ ያስፈልጋቸዋል፣ ለነሱም ለእንስሳቶቻቸውም። ከነሱም መካከል ውሃ ቀጂ ነበራቸውና ወደዛ ጉድጓድ ሄዶ ውሃን እንዲቀዳ ይጠይቁታል። የተላከውም ሰው ዕቃ ይዝና ገመድ አስሮ ወደዛ ጉድጓድ ይለቀዋል። ነቢዩላህ ዩሱፍም ገመዱን ሲመለከቱት በሱ ላይ እንጠለጠላሉ። ከላይ ሆኖ ገመዱን የሚስበው አካል ምንም አልከበደውም ነበር፣ ምክንያቱም እሳቸው ገና 7 ዓመታቸው ስለነበር። ነቢዩላህ ዩሱፍን ሲመለከት በጣም ተገረመ። ውበታቸው ገና ልጅ መሆናቸውን ሲመለከት በጣም ተገረመ። ወደ ህዝቦቹም ዞሮ የምስራች አላቸው። ይሄ ገና ልጅ ነው፣ ምናልባት ከአለቃው አምልጦ ሊሆን ይችላል ወይም ሸሽቶ ሊሆን ይችላል አሉና ሸቀጥ አድርገው ደበቁት። አላህም ሱብሓነሁ ወተዓላ እንዲህ ይላል፣ በርካሽ ዋጋ በሚቆጠሩ ዲርሃሞችም ሸጡት፣ በእርሱም ከቸላተኞች ሆኑ ይላል። ነቢዩላህ ዩሱፍ የያዕቁብ ልጅ መሆኑን አላወቁም ነበር። በጣም በረከሰና ዝቅተኛ በሆነ ዋጋ ነበር የሸጡት። በአንዳንድ ዘገባ 2 የሸጡት ይባላል። ቁርአኑ ግን የሚለን ቀጥታ ሚስር ይዘውት ሄዱና ባሪያ ወደሚሸጥበት ቦታ ላይ ወስደው ይሸጡታል። የገዛውም አካል ለንጉሱ ቅርብ የሆነና በጣም የተከበረ ትልቅ ቤተ መንግስት የነበረው ነው። ነቢዩላህ ዩሱፍን ሲመለከታቸው በጣም ውብና የሚያምሩ ስለነበር ለሚስቱ እንደ ስጦታ አድርጎ ሊሰጣት ፈልጎ ዩሱፍ ዓለይሂ ሰላምን ይገዛቸዋል። ዓዚዙ ሚስር ወይም የሚስር ሚኒስቴር ዩሱፍን ዓለይሂ ሰላም ከገዛቸው በኋላ ወደ ትልቅ ቤተ መንግስቱ ይዟቸው ይሄዳል።
ሚስቱም ዙለይኻ ትባላለች። ወደ እሷ ጋርም ዩሱፍን ይዟቸው ይገባና ዓዚዙ ሚስር ዩሱፍን ስለወደዳቸው እንደ ባሪያ አልነበረም የወሰዳቸው። ለዙለይኻም አክብሪው፣ ሊጠቅመን ወይም ልጅ አድርገን ይዘው ይከጀላልና አላት። ሱብሓነላህ፣ ልጅ ስላልነበራቸው የዩሱፍ ዓለይሂ ሰላም ውበትንና ስነ ምግባራቸውን አይቶ በተከበረው ቤተ መንግሥት ውስጥ እንደ ልጁ ሊያሳድጋቸው ፈለገ። አላህ ሱብሓነሁ ወተዓላ ነቢዩላህ ዩሱፍን ነቢይ አድርጎ ሊመርጣቸው ስለፈለገ ነገራቶችን እያመቻቸላቸው ነበር። አላህም ቀጥሎ እንዲህ ይላል፣ እንደዚሁም ለዩሱፍ ሚስርን ገዢ ልናደርገው የህልሞችንም ፍቺ ልናስተምረው በምድር ላይ አመቻቸንለት። አላህም በነገሩ ላይ አሸናፊ ነው፣ ነገር ግን አብዛኞቹ ሰዎች አያውቁም ማለት። በዚህም ነቢዩላህ ዩሱፍ በዓዚዙ ሚስር ቤተ መንግሥት ላይ በምቾትና በድሎት እንደፈለጉ እየተንቀሳቀሱ ለዓዚዙ ሚስር ታማኝ ጥሩ አማካሪ ሆነው አላህ በተሻለ ነገር ቀይሮላቸው መኖር ጀመሩ። ወለማ በለገ አሹደሁ አተይናሁ ሑክመን ወዒልማ ወከዛሊከ ነጅዚል ሙሕሲኒን። የመጠናከሪያ ዕድሜውንም በደረሰ ጊዜ ጥበብንና እውቀትን ሰጠነው፣ እንደዚሁም መልካም ሰሪዎችን ሁሉን መነዳለን አለ። ነቢዩላህ ዩሱፍ እያደጉ ሲመጡ ውበታቸውም ብስለታቸውም ጥንካሬያቸውም እንደዛው ነበር የጨመረው። ሐታ ዙለይኻ የዓዚዙ ሚስር ሚስት በሱ እስከተፈተነች ድረስ። አንድ ሰው ምንም ያህል ውብና የተከበረ ቢሆን ባሪያ እስከሆነ ድረስ መቼም ሰው ፊት ሊሰጠው አይችልም። ነገር ግን ዙለይኻ እንደዛ የተከበረ ሰው ሚስት ሆና በነቢዩላህ ዩሱፍ ተፈተነች። ከነቢዩላህ ዩሱፍ ጋር መቀራረቧ፣ ሁል ጊዜ ቤት ውስጥ ማግኘቷ ልቧ ላይ የሆነ ነገር እየተፈጠረ ይመጣል። አንድ ቀንም ያሰበችውን መጥፎ ነገር ወደ ተግባር ልታዞረው ፈለገች። የቤቷን ደጃፎች ሁሉ ዘጋጋችና ነቢዩላህ ዩሱፍን ጠራቻቸው። ለአንተ ተዘጋጅቼልሃለሁና ቶሎ ናም አለችው። ሚስት ለባሏ እንደምትዘጋጅለት ተዘጋጅታ እርቃኗን ሆና ማንም በሌለበት ነቢዩላህ ዩሱፍን በራሷ ፍቃድ ና ወደኔ ያለቻቸው። ነቢዩላህ ዩሱፍ ግን በጣም ደነገጡ። እኔን በገዛ ብሩ ገዝቶኝ ኑሮዬን ያሳመረልኝን አካል እንዴት እክደዋለሁ? አልክደውም። እነሆ በደለኞች አይድኑም አላት። ዙለይኻ ግን ነቢዩላህ ዩሱፍ አጸያፊ ወንጀል ላይ እንዲወድቅ ትገፋፋቸው ጀመር። ወለቀድ ሀመት ቢሂ ወሀመ ቢሃ ለውላ አረአ ቡርሃነ ረቢህ። እሷ በእርሱ አሰበች፣ ነቢዩላህ ዩሱፍም እንደዛው አሰቡ። የጌታቸውን ማስረጃ ባላዩ ኖሮ የተፈጥሮ ፍላጎታቸውን ባረኩ ነበር። አላህ ሱብሓነሁ ወተዓላ በዚህ መልኩን የገለጸልን። ሰው ባያያቸውም የፈጠረኝ ጌታዬ አላህ ያየኛል ብለው ስሜታቸውን ተቆጣጥረው ያንን አጸያፊ ተግባር ከመስራት ተቆጠቡ። አላህ ሱብሓነሁ ወተዓላ ይህንን በማድረጉ በጣም አሞካሻቸው። እርሱ ከተመረጡት ባሮቻችን ነውና ብሎ አላህ አሞካሻቸው። ነቢዩላህ ዩሱፍም የዙለይኻን ተግባር ተጻርነው መሮጥ ጀመሩ። ዙለይኻ ከኋላ ሆና እያባረረቻቸው ነበር። ነቢዩላህ ዩሱፍን ለመያዝ ስትሞክር ከኋላ ልብሳቸውን ቀደደችው። በመጨረሻው በር ላይም ፊት ለፊታቸው ዓዚዙ ሚስር ጋር ተፋጠጡ። በድንጋጤ ሁለቱም ፈዘው ቀሩ። ነገር ግን ወዲያውኑ ዙለይኻ በተከበረችው ባለቤትህ መጥፎን ያሰበ ሰው ቅጣቱ መታሰር ወይም አሳማሚ ስቃይ እንጂ ሌላ አይደለም አለች። ነቢዩላህ ዩሱፍን ራሷ አባብላ ጠርታቻቸው እምቢ ስላሉ ብቻ የሷን ጥፋት ወደ እሳቸው አዞረች። ነቢዩላህ ዩሱፍም ራሷ ናት አባብላ የጠራችኝ፣ እኔ ምንም አላደረኩም እያሉ መከራከር ጀመሩ። ዓዚዙ ሚስር ግን የአላህን መላእክተኛ አላመናቸው። ሚስቱ እያለቀሰች እየተናገረች መቼም አንድ ባሪያን አያምንም፣ ማስረጃ ካለህ አምጣ አለው። ነቢዩላህ ዩሱፍም እኔ ማስረጃ አለኝ አሉና አንድ ገና ማውራት የማይችል በወራት ዕድሜ ላይ ያለ ለዛውም ከዙለይኻ ቤተሰብ የሆነ ሕፃን ልጅ አስመጡ። ማንም ሰው ያ ሕፃን ልጅ ይመሰክራል ብሎ አልጠበቁም ነበር። እንደውም ነቢዩላህ ዩሱፍ እያሾፈባቸው መሰላቸው። ሕፃኑ በመጣ ጊዜም ነቢዩላህ ዩሱፍ መስክር አሉት። ሕፃኑ ልጅም በአላህ ፍቃድ መናገር ጀመረ። የነቢዩላህ ዩሱፍ የለበሱት ቀሚስ ከበስተፊት ከተቀደደ እሷ ትክክል ናት፣ እርሱ ደግሞ ከውሸታሞች ነው። ነገር ግን ቀሚሱ ከበስተኋላ ተቀዶ እንደሆነ እርሷ ዋሸች፣ እርሱ ከእውነተኞች ነው አለ ሕፃኑ። ዓዚዙ ሚስርም ቀሚሱ ከበስተኋላው ተቀዶ ባየ ጊዜ የተናገርሽው ነገር ከሴቶች ተንኮል ነው፣ ተንኮላችሁ በእርግጥም ብርቱ ነውና አላት። ዙለይኻም በሰራችው ሥራ በጣም አፈረች። ልትሰራው የነበረው አጸያፊ ተግባር ሳይሳካላትም ጭራሽ ከሱም ብሶ በመዋሸቷም አላህ ያዛት። በዚህም በጣም አፈረች። የዙለይኻ ባለም ዩሱፍ ሆይ ይህንን ወሬ ከማውራት ተከልከል፣ ለማንም እንዳትናገር አላቸው። ለሰራሽው ወንጀል ማህርታን ለምኝ፣
አንቺ ከተሳሳችዎች ሆነሻልና አላት። ነገር ግን ይህ ወሬ መንሰራፋት ጀመረ። በከተማው ላይ ያሉ ሴቶች የዓዚዝ ሚስት የገዛ ባሪያዋን ከነፍሱ ተባብለዋለች፣ በእውነቱ ፍቅሩ ልቧን መቷታል፣ በግልጽ ስህተት ላይ ያለችው እያሉ እንዲደበቅ የፈለገችው ወሬ መንሰራፋት ጀመረ። ይህንንም ነገር ዙለይኻ ባወቀች ጊዜ በጣም ተናደደች። ከሚያወሩት ወሬ እንዲቆጠቡም ዘዴን መዘየድ ፈለገች። የምግብ ፕሮግራምንም በቤቷ ላይ አዘጋጀችና የከተማው ሴት ሁሉ እንዲታደም አደረገች። ሴቶቹም በመጡ ጊዜ ቢላዋንና ብርቱካንን ሰጠቻቸው። ይህንን ቁረጡ አለቻቸው። ከዛም ወደ ነቢዩላህ ዩሱፍ ጋር ሄደችና መጀመሪያ አዘጋጅታቸው ነበርና በእነሱ ላይ ውጣ አለቻቸው። ነቢዩላህ ዩሱፍም ያንን ውበታቸውንና ክብራቸውን ይዘው በሴቶቹ መሃል ወጡ። ሴቶቹም ነቢዩላህ ዩሱፍን ባዩ ጊዜ ፈዘው ቀሩ፣ ማድነቅም ጀመሩ። ሳያስቡትም የያዙትን ቢላዋ እጃቸው ላይ ያሳረፉት፣ እጃቸውንም መቁረጥ ጀመሩ። ይህን ያህል እጃቸውን ቆርጠው ስሜቱ እስከማይሰማቸው ድረስ በነቢዩላህ ዩሱፍ ውበት ፈዘው ቀሩ። ነቢዩላህ ዩሱፍን በወጡ ጊዜ አረ ይሄማ ሰው አይደለም፣ ይሄ ያማረ መልአክ እንጂ ሌላ አይደለም አሉ። ዙለይኻም ያሰበችው ነገር በመሳካቱ በጣም ደስ አላት። ታዲያ ይህንን ሰው እኮ ነው በፍቅሩ ወደቀች እያላችሁ እያማችሁኝ ያላችሁት? በእርግጥም ከነፍሱ አባበልኩት፣ ነገር ግን እሱም እምቢ አለ። የማዘውን ነገር ባይሰራ በእርግጥ ይታሰራል፣ ከወራዶችም ይሆናል አለች። ዙለይኻም ነቢዩላህ ዩሱፍ የእሷን ተግባርና ትዕዛዝ ስለተቃረኑ ነቢዩላህ ዩሱፍን ለማሳሰር ወሰነች። ነቢዩላህ ዩሱፍም ይህንን ባወቁ ጊዜ በጣም ደስ አላቸው። ረቢ ሲጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይህ፣ እነርሱ ወደ ዝሙት ከሚጠሩኝ ነገር መታሰሩ ለኔ የተሻለ ነው። ተንኮላቸውንም ከኔ ላይ ባትመልስልኝ ወደ እነሱ ዘነብላለሁ፣ ከስህተተኞችም እሆናለሁ አሉ። አላህም ሱብሓነሁ ወተዓላ ዱዓቸውን ተቀበላቸው። ያሰቡትንም ተንኮል ከነርሱ መለሰላቸው። አላህ ሱብሓነሁ ወተዓላ ሰሚና አዋቂ ጌታ ነው። ከዚያም ማስረጃዎቹን ካዩ በኋላ እስከ ተወሰነ ጊዜ ነቢዩላህ ዩሱፍን ሊያስሩ ወሰኑ። ከዛም ነቢዩላህ ዩሱፍ ወደ እስር ቤት ገቡ። ከነቢዩላህ ዩሱፍ ጋር 2 ወጣቶችም ወደ እስር ቤት ገብተው ነበር። ነቢዩላህ ዩሱፍ ወደ እስር ቤት መግባታቸው ለነሱ ኸይር ሆነ። ከመጥፎ ከመጠርጠር ሰዎች እነሱን ከሚያገኟቸው ሰላም ሆኑ። ጌታቸውን አላህን በብቸኝነት ማምለክ ጀመሩ። ወደ አላህ ዞረው አላህን እየለመኑ ዚክር እያደረጉ በአጠቃላይ ዒባዳን እየሰሩ ማሳለፍ ጀመሩ። አንድ ቀንም ከሳቸው ጋር የገቡት 2 ሰዎች ህልምን ያያሉ። እስር ቤት ካሉ ሰዎች ነቢዩላህ ዩሱፍ ወደ አላህ ይበልጥ ቅርብ፣ አላህን የሚያመልኩ፣ የተቸገሩትን እዛው እስር ቤት ሆነው የሚረዱ፣ ንግግራቸው የሚያምርና መልካም ሰው ስለነበሩ ህልማቸውን ለነቢዩላህ ዩሱፍ አጋሯቸው። አንደኛውም እንዲህ አለ፣ እኔ በህልሜ የወይን ጠጅን ስጠምቅ አየሁ። ሌላኛውም ቀጥሎ እኔ በራሴ ላይ እንጀራን ተሸክሜ ያየሁ፣ ከእርሱም በራሪ አሞራዎች ሲበሉ ተመለከትኩኝ። ፍቺውን ንገርን፣ እኛ ከአሳማሪዎች ሆነህና ያህለንና አሏቸው። ነቢዩላህ ዩሱፍም እኔ የምነግራችሁን የህልም ፍቺ እውነተኛ መሆኔን አውቃችሁ የተናገርኩትም ነገር እውነት መሆኑን እንድትቀበሉ ምልክትን ልስጣችሁ አሏቸው። ዛሬ ወደ እስር ቤት የሚመጣላችሁን ምግብ ልንገራችሁ አሏቸውና ነቢዩላህ ዩሱፍ ምግቡ ከመምጣቱ በፊት አላህ አሳውቋቸው የሚመጣውን ምግብ ነገሯቸው። ዳቦ፣ የተወሰነ ቴምር፣ አሳ ብለው ነገሯቸው። በሰዓቱ ይህንን ሲሰሙ አልተቀበሏቸውም ነበር። አንዳንድ እስረኞች ነቢዩላህ ዩሱፍ ላይ ማሾፍ ጀመሩ። ነገር ግን ምግቡ መጥቶ በተመለከቱት ጊዜ ነቢዩላህ ዩሱፍ እንዳሏቸው ሆኖ ተገኘ። ነቢዩላህ ዩሱፍንም ስለ ሃይማኖታቸው ጠየቋቸው። ዩሱፍ ዓለይሂ ሰላምም ይህ ጌታዬ ካሳወቀኝ ነገር ነው። በአላህ የማያምኑትንና በመጨረሻው ቀን የካዱ ህዝቦች ሃይማኖትን ትቻለሁ። የአባቶቼን የኢብራሂምን፣ የኢስሐቅን፣ የያዕቁብን ሃይማኖት ተከትያለሁ። ለእኛ በአላህ ላይ ምንንም ልናጋራበት አይገባንም። በአላህ ላይ ያለማጋራታችን በእኛና በሰዎች ላይ የቻረው ችሮታ ነው። ነገር ግን አብዛኛው ሰዎች አያመሰግኑም እያሉ ነቢዩላህ ዩሱፍ ወደ እስልምና ይጋብዟቸውና ይጠሯቸው ጀመር። የእስር ቤት ጓደኞቼ ሆይ የተለያዩ አምላኮች ይሻሉናል ወይስ አሸናፊው አንድ አላህን? እናንተ ከአላህ ውጪ የምትጠሯቸውና የምትገዟቸው አካላት አባቶቻችሁና እናንተ የሰየማችሁትን ነው። አላህ በእንደዚህ አይነቱ ላይ ምንም ማስረጃ አላወረደም። ሁሉም ፍርድ የአላህ እንጂ የማንም አይደለም። አላህን እንጂ ሌላን እንዳንገዛም አዟል። ይህ ትክክለኛው ሃይማኖት ነው፣ ነገር ግን አብዛኛው ሰዎች አያውቁ ብለው እስልምናን እንዲቀበሉ ከጋበዟቸው በኋላ የህልሙን ፍቺ ነገሯቸው። የእስር ቤት ጓደኞቼ ሆይ አንደኛችሁ እንደሆነ ንጉሱን ጠጅ ያጠጣል፣ ሌላው ደግሞ በሞት ፍርድ ይሰቀል፣ በጭንቅላቱ ላይም በራሪ አሞራ ትበላዋለች። ያያችሁት ህልም ፍቺው ይሄ ነው አሏቸው።
ሁለቱ ሰዎችም ነቢዩላህ ዩሱፍ በነገሯቸው ህልም ተቀበሉ። እስልምናንም እንደዛው ተቀበሉ። ነገር ግን በድብቅ ነበር። ሁለቱ እስረኞች ፍርዳቸው በደረሰ ጊዜ ነቢዩላህ ዩሱፍ ንጉሥህን ጠጅ ታጠጣለህ ላሉት ሰው ንጉሡ ዘንድ እኔ ባለምንም ጥፋት እንደታሰርኩኝ አስታውሰኝ አለው። በዚህም ቃል ከተገባቡ በኋላ ተሰናብተው ያ አካል ይሄዳል። ነቢዩላህ ዩሱፍ ህልሙን በፈቱላቸው መሰረት ያ ወይን ሲጨምቅ የተመለከተው አካል የንጉሡ ወይን ጨማቂ ሆነ። ወይንን እየጨመቀ ለንጉሡ ማቅረብም ጀመረ። ያ ጭንቅላቱ ላይ እህልን ይዞ አሞራዎች ሲበሉት የተመለከተው ደግሞ በስቅላት ተፈርዶበት ጭንቅላቱ ላይ አሞራዎች እየተመላለሱ ይበሉት ጀመር። ነገር ግን አላህ ሱብሓነሁ ወተዓላ ነቢዩላህ ዩሱፍ እስር ቤት እንዲቆዩ አደረገ። ምክንያቱም አላህን ትተው ንጉሡ ዘንድ አስታውሰኝ በማለታቸው። በዚህም አላህ ሱብሓነሁ ወተዓላ ነቢዩላህ ዩሱፍ ለጥቂት ዓመታት በእስር ቤት እንዲቆዩ ወሰነ። ነቢዩላህ ዩሱፍም የሰሩት ነገር አግባብ እንዳልሆነ ስላወቁ አላህን ማህርታ ጠየቁ። ወደ አላህም ኢስቲግፋር ማድረግ ጀመሩ። ከተወሰኑ ዓመታት በኋላ የሚስር ንጉሥ ህልምን ያያል። በጣም ያስፈራውና ያስደነገጠው ህልም ነበር። ደንግጦም ከእንቅልፉ በመነሳት ወዲያውኑ ህልም ፈቺዎች እንዲመጡለትና ህልሙን እንዲፈቱለት አዘዘ። በሰዓቱ የነበሩ ከአላህ ውጪ ባለ ነገር በማጋራት በማይታሰብና በማይሆን ነገር ህልምን እንፈታለን የሚሉ ሰዎች ነበሩ። እነሱም በመጡ ሰዓት ንጉሡ ህልሙን መናገር ጀመረ። እኔ በህልሜ 7 የሰቡ ላሞች 7 ከሲታዎችን ሲበሏቸው እንዲሁም 7 ለምለም ዘለላዎች ሌሎች የደረቁ ላይ ሲጠመጠሙባቸው በህልሜ ተመለከትኩኝ። እናንተ የተከበራችሁ ታላላቅ ሰዎች ሆይ ህልምን የምትፈቱ እንደሆነ ይህንን ህልም ፍቱልኝ አላቸው። ህልም ፈቺዎቹም ይህንን ሲሰሙ በጣም ግራ ተጋቡ። በራሳቸው ፈጥረውና ለየት ያለን ነገር ለመናገር የሚመች አይነት ህልም አልነበረም። ለመመካከርም ጊዜ እንዲሰጣቸውም ብዙ ሞከሩ። ነገር ግን ያቀታቸውና በስተመጨረሻው ንጉሡ ጋር መጥተው እንዲህ አሉ። ቃሉ አድጋሱ አሕላም ወማ ነሕኑ ቢተእዊል አልአሕላም ቢዓሊሚን። ንጉሥ ሆይ ያያችሁት ህልም ቅዠት ነው፣ እኛም የህልሞችን ፍቺ አዋቂዎች አይደለንም ብለው አመኑ። ንጉሡም በመልሳቸው በጣም ይናደዳል። እስካሁን ድረስ ሚስር ላይ ህልም ያየ ሰው ሁሉ እነሱ ጋር እየመጣ ነበር ፍቺን የሚጠይቀው። ነገር ግን የንጉሡን ህልም መፍታት ስለከበዳቸው ንጉሡ በጣም ይናደዳሉ። ነገር ግን አላህ ሱብሓነሁ ወተዓላ ይህንን ሲያደርግ ተአምር ነበረው። ያ እስር ቤት እያለ ነቢዩላህ ዩሱፍ ህልሙን ፈተውለት የንጉሡን ጠጅ ጨማቂ ትሆናለህ ያሉት ሰው ነቢዩላህ ዩሱፍ ይህ አካል ከእስር ቤት ሲወጣ ለንጉሡ እኔ ጽዱ እንደሆንኩኝ ንገርልኝ ብለውት ነበር። አላህ ግን ነቢዩላህ ዩሱፍን ተቆጥቶባቸው ስለነበር ያም አካል ነቢዩላህ ዩሱፍ ያሉትን ነገር እንዲረሳ አድርጎት ነበር። በዚህ ሰዓትም የአላህ ነገር ሆኖ ያስታውሳቸዋል። ወዲያውኑ ንጉሡ ጋር ይሄድና ንጉሥ ሆይ ያያችሁትን ህልም በትክክል የሚፈታ ሰው አውቃለሁ፣ እኔን ላኩኝና የህልሙን ፍቺ ይዤ ልምጣ አላቸው። ንጉሡም ይህንን ሲሰማ ይደሰታል። ወዲያውኑ ሂድ ብሎ ይልከዋል። ያም አካል ወደ እስር ቤት ይሄዳል። ነቢዩላህ ዩሱፍን በማግኘቱ በጣም ደስተኛ ነበር። ነቢዩላህ ዩሱፍ ያሉትን ነገር በመርሳቱ ይቅርታ ጠየቃቸው። ነቢዩላህ ዩሱፍ ግን ይሄ እኮ ያንተ ጥፋት አይደለም፣ የኔ ጥፋት ነው። እኔ አላህን ትቼ በሰው መከጀሌ አላህ እንድቆይ አድርጎኛል እስር ቤት፣ ለዛም ነው አላህ አንተን ያስረሳህ አሉት። ከዛም ያ አካል ንጉሡ ያየውን ህልም ለነቢዩላህ ዩሱፍ ነገራቸው። 7 የሰቡ ላሞች 7 የከሱ ላሞችን ሲውጧቸው 7 ለምለም ዘለላዎች ሌሎች ደረቆች ላይ ሲጠመጠሙባቸው ንጉሡ አይቷል። ወደ ሰዎች ተመልሼ የህልሙን ፍቺ ነግራቸው ዘንድ የህልሙን ፍቺ ንገረኝ አላቸው። ነቢዩላህ ዩሱፍም አላህ የህልም ፍቺን አስተምሯቸው ነበርና ህልሙን መፍታት ጀመሩ። 7 የተከታተሉ ዓመታት ትዘራላችሁ፣ ያጨዳችሁትንም ሁሉ ከምትበሉት ጥቂት በስተቀር በዘለላ ውስጥ ተውት። ከዛም ከነዛ 7 ዓመታት በኋላ አከማችታችሁ ያስቀመጣችሁትን ሲቀር ሌላ ምንም የማትበሉበት 7 የድርቅ ዓመታት ይመጣሉ። ከዚያም ከነዛ በኋላ ሰዎች የሚረጋጉበት በእርሱም ወይንን የሚጨምቁበት ዓመት ይመጣል አሉት። በዚህም ነቢዩላህ ዩሱፍ ንጉሡ ያዩትን ህልም ፈቱ። የመጣውም አካል የነቢዩላህ ዩሱፍ ህልም ፍቺ ያስገረሙት ለንጉሡ ለመንገር ሄደ። ነቢዩላህ ዩሱፍ በነገራቸው መሰረት ህልሙን አንድ በአንድ ለንጉሡ ይነግራቸው ጀመር። ንጉሡም የህልሙን ፍቺ ሲሰማ በጣም ተገረመ። ካየው ህልም ጋር የሚገጥመውና ተስማሚ የሆነ የህልም ፍቺ መሆኑ አገኘው። በጣም ስላስገረመውና ስለተደሰተ ነቢዩላህ ዩሱፍን ይዛችሁልኝ ነው አለ። መልእክተኞቹም የንጉሡን ትዕዛዝ ተቀበለው ነቢዩላህ ዩሱፍን ከእስር ቤት አምጥተው ወደ ንጉሡ ጋር ለማምጣት መሄድ ጀመሩ። ነቢዩላህ ዩሱፍ ጋርም ገብተው ንጉሡ እንደፈለጋቸው ይነግሯቸዋል። ነቢዩላህ ዩሱፍም ወደ ንጉሡ ጋር ተመለሱ፣
የዚያንም እጆቻቸውን የቆረጡትን ሴቶች ሁኔታ ጠይቁ፣ ጌታዬ ተንኮላቸውን አዋቂ ነውና አለው። ወታደሮቹም ነቢዩላህ ዩሱፍ ያሏቸውን ነገር ይዘው ወደ ንጉሱ ጋር ሄደው ይነግሯቸዋል። ንጉሱም እነዛን ሴቶች አስጠርቶ ዩሱፍን ከነፍሱ ባባበላችሁት ጊዜ ነገራችሁ ምንድነው ብሎ ጠየቃቸው። ሴቶቹም ለአላህ ጥራት ይገባው በእርሱ ላይ ምንም መጥፎን ነገር አላየንም አሉት። በዚህ ሰዓትም የዓዚዝ ሚስት ዙለይኻ ባደረገችው ነገር ተጸጽታ አሁን እውነቱ ተጋልጧል፣ እኔ ነኝ ከነፍሱ ያባበልኩት፣ እርሱ ከእውነተኞቹ ነው ብላ ለሱ እውነትን መሰከረች።